ዲያሪው ክፍል 3 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ዛሬ ማታ ብታየው ያስቅህ ነበር። ትላንት ሰክሮ የጤነኛ ሰው መልክ አልነበረውም። ሰክሮ ማደሩ ብቻ ሳይሆን ስካሩ ሳይበርድለት ነበር የመጣው። አይኑ በርበሬ ከመምሰሉም በላይ ቆሞ እንኳን ማስተማር ተስኖት ቁጭ ብሎ ነበር ሲያስተምረን የነበረው። ለዛውም አንዱን ፔሬድ እንኳን መጨረስ አቅቶት ባልተለመደ አኳኋን የክፍል ስራ ስሩ ብሎን ትቶን ወጣ እያለች ሳቋን ተያያዘችው። እኔ የምናገረውን ሳይሆን የአነጋገር ዘይቤዋንና የሙዚቃውን ስልት ጠብቀው የሚንቀሳቀሱ ዳንሰኞች አብረው ክፍት ዝግት የሚሉትን አይኖቿን አሳሳቋን ብቻ ነበር የማስተውለው። በመሃል ግን ድምጿ ሲጠፋ መልስ እንደምትጠብቅ ገባኝና አዎ እንዳልሽው የሰው ባህሪ ወደ መጨረሻው አካባቢ ከሚማረው ትምህርት ጋር ሳይያዝ አይቀርም። ለምን እንደሆነ ባይታወቅም አብዛኛውን ጊዜ መሐንዲሶች፣ የሂሳብ ሰዎችና የእርሻ ባለሙያዎች ጠጮች ናቸው። በተደጋጋሚ ለስራ ወደ መስክ የመውጣት እድል ስላላቸው ወደ መስክ ሲወጡ ከታሰሩበት ትዳር ከሚሉት እስር ቤት ነፃ የሚወጡበት ጊዜ አድርገው ስለሚገምቱት ይጠጣሉ፣ ይዝናናሉ። በሌላ በኩል አስተውለሽ ከሆነ ኢኮኖሚስቶች በተለይ ገንዘብን አስመልክቶ ጠንቃቆች ናቸው። አንዲት ሳንቲም እንኳ ያለ ምክንያት እንድትወጣ አይፈቅዱም። የሕክምና ዶክተሮች ደግሞ ጥንቃቄ ያበዛሉ። ስለ ጀርም አደገኝነት ስለሚያውቁ ነው መሰለኝ ነገራቸው ሁሉ በጥንቃቄ የተሞላ ነው አልኳት። አልማዝ ወሬ ሳይጥማት ቀርቶ ይሁን ወይም በሌላ ምክንያት ባውቅም መልስ ከመስጠት ተቆጥባ ትኩር ብላ ታዩኝ ጀመር። እኔም ደንግጬ አይኗን አየኋት። እኔም ምልህ አማረ፣ ትዳር ከእስር ቤት ጋር የሚመሳሰል ነው እንዴ ብላ ስትጠይቀኝ ቆሌ የተገፈፈ የምመልሰው ጠፍቶኝ ማሰብ ጀመርኩኝ። መልስ መስጠት የግድ ነበርና አንዳንድ ባለትዳር ሰዎች ከቤት ሲወጡ ወይም ባለቤታቸው ለሆነ ጉዳይ ወደ ክፍለ ሀገር ወይም ከሀገር ውጪ ከወጣች ዛሬ ከእስር ተፈትቻለሁ መዝናናት ይቻላል ሲሉ ስለሰማሁ ነው እንጂ እኔማ እየታውቀዋለሁ። እርግጥ ዝም ብዬ እንደምትገምተው አንዳንዴ ፍቅር ካለቀና ባልና ሚስት መነታረክ ከጀመሩ ትዳር ከእስር ቤት ሳይብስ አይቀርም። እንደምታውቂው ከፍተኛ ወንጀል ካልሰራሽ በስተቀር እስር ቤትን ስትፈቺ ትገላገያለሽ። ነገር ግን ልጅ ከወለድሽ በኋላ በትዳር ውስጥ ስምምነት ከሌለ ስቃዩ በመፋታትም እንኳ የሚያበቃለት አይደለም። ተቆራጭ አምጣ፣ ንብረት እንካፈል፣ ልጄን ስጠኝ፣ ሁለተኛ ልጄን ብለህ እኔ ጋር እንዳትመጣ ወዘተ የሚሉት ንትርኮች ማለቂያ የላቸውም። እንዲያውም አንድ ጓደኛዬ የነገረኝን ታሪክ ላጫውትሽ። አንዱ አሁን እንደነገርኩሽ ትዳሩ በጭቅጭቅ የተሞላ ነው። ታዲያ ሚስቱ ወደ ውጭ ሀገር ለትምህርት ሄዳ ለትንሽ ጊዜ ከእስር ነፃ ወጥቶ ነበር። የመታሰሪያውም ጊዜ ደርሶ ሚስቱ ከውጭ ልትመጣ ስለሆነ ሊቀበላት ቦሌ አየር መንገድ ይሄዳል። ከአውሮፕላን ወርዳ እንደመጣች ጉንጯን እንደ ነገሩ ሳም አድርጎ ሻንጣዋን ሊቀበላት ሲሄድ እሷ ግን ሁለት ሌሎች ባልና ሚስቶችን ወይም ፍቅረኛ ማቾችን አተኩራ እያየች ስለነበር አልንቀሳቀስ ትለዋለች። በዚህ ጊዜ ባል ነይ እንሂድ እንጂ ምነው ቆመሽ ቀረሽ እያለ ይጣራል። ሚስት ግን ሁለቱ ሰዎች ላይ አይኗን ተክላ አያቸው አይደል እነዛ ባልና ሚስቶችን ትለዋለች። እሱም ዞር ብሎ ሲመለከት ሁለቱም ተቃቅፈው ከንፈር ለከንፈር ይሳሳማሉ። እንደገና ተላቀው ትንሽ ይሄዱና ተመልሰው መጠው ተቃቅፈው ይላቀሳሉ፣ ይሳሳማሉ። ባልየውም በነገሩ ግራ ተጋብቶና ምን አዲስ ነገር ተፈጠረ አላት። ሚስትየውም በቅናት መልክ ምን አዲስ ነገር ተፈጠረ ትለኛለህ? የሚያስቀኑ ባልና ሚስቶች ናቸው። እኔ ነኝ እንጂ ያልታደልኩት። እንዴት እንደሳምከኝ ትዝ ይልሃል? አብረን አንድ ቤት አድረን ጠዋት ለመሰነባበት የምትስመኝ እንጂ በፍጹም 2 ዓመት ተለይታ የመጣች ሚስትህን የምታቅፋት መስልም ብላ ስቅስቅ ብላ
ለቅሶዋን ተያያዘችው። ባልየውም ከመደንገጥ ፋንታ ሳቅ እያለ አልገባሽም እኮ እሱ እኮ እየደጋገመ ቢስማት አያስገርምም። ሚስቱ ወደ ውጭ ስለሄደችለት በደስታ እያቀፈ ቢስማት ምን የሚደንቅ ነገር አለው? አንቺ ግን እየሄድሽ ሳይሆን እየመጣሽብኝ መሆኑን አትዘንጊ። ትዝ ይልሽ እንደሆነ ያኔ አንቺም ስትሄጅልኝ እኔም እንደዚህ ነበር እያገላበጥኩ ይሳምኩሽ አላት ብሎ የነገረኝ ትዝ ይለኛል አልኳት። አልሚና ታሪኳ አላሳቃትም። እንደውም በሚገርም አስተያየት እያየችኝ ስለሄደችበት ማለቱ ቀርቶ ስለሄደችለት አለ። በጣም ይገርማል። ለመሆኑ አንተስ ትዳርን እንዴት ነው የምታየው? ጥያቄው ያልጠበቅኩት ስለነበር እንዲህ በቀላሉ የሚመለስ እንዳልሆነ ስለገባኝ ለጥቂት ሰከንዶች በዝምታ ሳወጣና ሳወርድ ቆየሁ። እንዳልኩሽ ይህንን የሚወስነው የትዳር አጋሪ ጸባይ ነው። በሆነውና ባልሆነው የምትጨቃጨቅ ከሆነ አሊያም በእኔ ላይ ሌላ ሰው የምታፈቅር ከሆነ ትዳር ከእስር ቤትም አልፎ ሲኦል ሊሆንብኝ ይችላል። በተቃራኒው የምትወደኝ ታማኝና ጥሩ ጸባይ ያላት ሚስት ካጋጠመች ደግሞ ገነት ሊሆን ይችላል። ስለዚህ የትዳር ጓደኛችን ጸባይ አስቀድሞ ጠንቅቆ አውቆ ማግባት ወሳኝ ነው አልኳት። መገረሟን አቁማ እንደ መሳቅ እያለች እኔ ምልህ ታዲያ አንተ ፍቅረኛ ጸባይ ከየቱ ነው የሚመደበው አለችኝ። አስተማሪ ይመስል አንዱን ጥያቄዋን ስትመልስ ሌላ እያመጣች ወደምፈልገው ቦታ ይዛኝ ሄደች። ጥያቄዋ ግልጽ ነበር። ሌላ ሳይሆን ፍቅረኛ አለህ ወይስ የለህም ማለቷ ነበር። ከዚህ የተሻለ አጋጣሚ አልነበረምና የሞት ሞቴን የኔ ፍቅረኛማ እዚያው አጠገቤ ስለሆነች መመለስ ያለባት እኔ ሳልሆን እሷ ራሷ ነች አልኳት። ያልጠበቀችውን ነገር በመስማቷ ይሁን ወይም በሌላ ምክንያት ፊቷ በአንድ ጊዜ ፍም መሰለ። መልስ መስጠቱንም ትታ በአንድ ጊዜ መሬቱን ማየት ጀመረች። እኔም ማፈሯን ሳይ ደነገጥኩ። ቸኩዬ እንዳላስቀይማትና ይብስ ብሎ ጓደኝነቷንም እንዳላጣው በመፍራቴ ይቅርታ ለመጠየቅም ቃጣኝ። የበሰበሰ ዝናብ አይፈራም ነውና ሁለቱን ጉንጮቿን ይዤ አንገቷን ቀና አድርጌ ፊቷን እያየሁ አልሚና፣ የተናገርኩት ያልጠበቅሽው ነገር እንደሆነ አውቃለሁ። ከሆነም አትቀየሚ። ያልገባሽ ከሆነ ደግሞ እንድታውቅ የምፈልገው እኔ ከአንቺ ጋር ከተዋወቅኩ ጀምሮ ሕይወቴ በደስታ መሞላቱን ነው። ከአንቺ ጋር የማሳልፈው እያንዳንዱ ደቂቃ ሕይወቴን በሐሴት ይሞላዋል። ድሮ ለእኔ ዩኒቨርሲቲ ደረቅ የትምህርት ቦታ ማለትም ከከርቸሌ ትንሽ የሚተናነስ ነበር። ዛሬ ግን ከአንቺ ጋር በመተዋወቄ ሕይወቴ ታድሏል። ዩኒቨርሲቲ ለእኔ የደስታና የፍቅር ገነት እየሆነልኝ ነው። እጅግ እወድሻለሁ። አስቀይሜሽም ከሆነ ወይም ሌላ ፍቅረኛም ካለሽ ይቅርታ አልኳት። እሷም ፊቷ ላይ የመደንገጥ ስሜት እየታየባት ፍቅረኛ? ስለምን ፍቅረኛ ነው የምታወራው? እኔ ፍቅረኛ የሚባል ነገር የለኝም በማለት ኮስተር አለችብኝ። እኔም ይህንን ያነሳሁት ባላምንበትም ውስጤን ሲከነከነኝ ለነበረው ጥያቄ መልስ ለማግኘት ይሆናል ብዬ ነው። ቢሆንም አሁን ግን ድንጋጤዋንና ቁጣዋን ሳይ በመካከላቸው አንድ የሆነ ነገር ሊኖር ይችላል ብዬ ስለገመትኩ እውነቱን ማወቅ ነበረብኝና በድፍረት ታዲያ ተሾመ ምንሽ ነው? እኔ አላምንበትም እንጂ የግቢው ሰው ሁሉ ተሾመ ፍቅረኛዋ ነው እያለ የሚወራው ሁሌ አቅፎሽ ስለሚሄድ እኔም ቢሆን አንዳንዴ በመካከላችሁ ያለው ግንኙነት ግራ ያጋባኛል አልኳት። አልማዝ እንደ መሳቅ ብላ ተሾመን ጠረጠርከው? ይሄውልህ ተሾመና ኤልሳ አብሮ አደግ ናቸው። ቤተሰቦቻቸውም በጣም ስለሚቀራረቡ በመካከላቸው ከዝምድና የላቀ ግንኙነት አላቸው። እኔና እሱን ያስተዋወቀችን እሷ ነች። ሁለቱ በጣም ስለሚቀራረቡ ከእሷ ጋር በጓደኝነት የሚፈላለጉ ስለመሰለኝ ከኔ ጋር የሚያደርገው ነገር ሁሉ በሌላ ጎኑ ሊሆን ይችላል ብዬ ገምቼ ስለማላውቅ የምቀርበው ነፃ ሆኜ ነበር። እንዳልከውም ሁሌ አቅፎኝ ሲሄድ አንድም ቀን እኔም ፈልጎ ይሆናል ብዬ ጠርጥሬ አላውቅም። እንዲያውም ከኤልሳ ይበልጥ
ቅርበቱ ለኔ ነው። እኔ ታዲያ ሁሌ የሚመስለኝ ከኤልሳ ጋር መውጣት ባይጀምሩም መፋቀር ግን የጀመሩ ይመስለኝ ነበር። አንዳንዴ ደግሞ ምናልባት ቢወዳትም መጠየቅ ፈርቶ እኔ እንድነግርለት ፈልጎ ሊሆን ይችላል ብዬ ስለምገምት አንድ ቀን ጥያቄውን ሊያነሳ ይችላል ብዬ አስብ ነበር። ኤልሳ ግን እኔ ከሱ ጋር እንድቀራረብ ትፈልጋለች። ነገር ግን ስለሱ ስጠይቃት እንቅጩን ከመመለስ ፋንታ ነገሩን አድበስብሳው ስለምታልፍ ከእርሱ ጋር ፍቅር የጀመረች ነገር ግን ለኔ መንገር የፈራች አድርጌ ተመለከትኩት። ታዲያ አንዴ የገና በዓል ሰሞን ሰው ሁሉ ለረፍት ወደ ቤቱ ሄዶ እኔና ኤልሳ ብቻ ለመሄድ ስንዘገጃጅ ተሾመ ወደ መኖሪያ ክፍላችን መጣ። ትንሽ እንደተጨዋወትን ኤልሳ ብቻዋን ላናገራት የምፈልገው ነገር አለ እያለ ነው። እኔ ልውጣላችሁ እናንተ ተጫወቱ ብላኝ ወጣች። እኔም ያን ስጠብቀው የነበረውን ጉዳይ ኤልሳን እንድጠይቅለት ፈልጎ ነው ብዬ ስለገመትኩ ባዶ ክፍል ውስጥ ሁለታችን ብቻ ትታን ወጣች። ምንም አልተጨነቅኩም። ነገር ግን ምን ይነግረኛል ብዬ አጠገቡ አልጋ ላይ ቁጭ ብዬ አፋፉን ስጠብቅ አልጋ ላይ ገፍተር አድርጎ አልሚ እወድሻለሁ እያለ በጉልበት ሊያቅፈኝ መታገል ጀመረ። ያልጠበቅኩት ነገር ስለነበር እላዩ ላይ ሆኖ ሲያቅፈኝ ቶሎ ብዬ መናገርም ሆነ ማምለጥ አልቻልኩም። ሰውነቱ ግዙፍ በመሆኑ እላይ ላይ ሰው ሳይሆን ግዙፍ ግንድ የወደቀብኝ ያህል ከብዶኝ ስለነበር በቀላሉ ላነሳው አልቻልኩም። በኋላ ግን ያለ የሌለ ኃይሌን ተጠቅሜ ከላይ ላይ ገፍትሬ ጥዬው ተነሳው። እሱ ግን ከወደቀበት ተነስቶ እወድሻለሁ አልሚ እያለ እንደገና ሊታገለኝ ሲል ተፈትልኬ ከዶርም ወጣሁ። ከዛ በኋላ ከኤልሳ ጋር ቅልጥ ያለ ጠብ ተጣላን። እንዴት የኔን ፍላጎት እንኳ ሳይጠይቅ ከሱ ጋር ተማክራ እንዴት አደርጋለች ብዬ ሳኮርፍ ምክንያቷ ባይገባኝም እሷ ደግሞ ከኔ ብሳ ተናዳ ሳንነጋገር ለእረፍት ወደ የቤታችን ሄድን። 15 ቀን ሙሉ ስልክ ሳንደዋወል እረፍት አልቆ ተመለስን። በኋላ የዶርም ልጆች መጣላታችንን ስላወቁ እናስታርቃችሁ ይሉናል። እኔም ሆንኩ እሷ ሌላ ጓደኛ ስለሌለን ሳንግደረደር ለመታረቅ ተስማማን። በኋላም እርቅ ላይ ስንነጋገር ለካስ አጅሬ ለሷ ዛሬ እዚህ ከአልማዝ ጋር ስለተቀጣጠርን ላንቺ መንገር ፈርታ ንገራት ስላለችኝ ነው። ስትመጣ ብትወጭልኝ ብሎ ስለጠየቃት እንደወጣችና የሷን ምክንያት ሳልጠይቅ ስላኮረፍኳት መቀየሟን ነገረችኝ። ባለመነጋገራችን ምክንያትና ያውም በማይሆን ነገር አላግባብ 15 ቀን ሙሉ ባለመገናኘታችን ተቃቅፈን ተላቀስን። ወደ ድሮ ጓደኝነታችን ተመለስን። ከዛ በኋላ የተሾመን አይን ማየት ባልፈልግም ኤልሳ አሁን ተቀያይመን የግቢው ሰው ሲያይ ያልሆነ ነገር ሊያወራብን ይችላል፣ እኔ ወደፊት እንዳያስቸግርሽ እነግረዋለሁ ስላለችኝ እንደ ድሮ ሳልዘናጋ ይሄው በጓደኝነታችን ቀጥለናል ብላ ብዙ ተጨማሪ ነገር ስጠብቅ ታሪኩን መሃል ላይ አቆመችው። ድንገት 50 አለቃውን አየሁት። የሚነገረው ታሪክ እንዳልገባው ሰው ወይም የሚተረክለትን ተረት እንደ ጠላ ሕፃን ፊቱን አጨማዶ ይመለከተኛል። ቀጥልም አትቀጥልም የሚል ሁኔታ ስላላየሁበት ለአፍታ ያህል ዝም ካልኩ በኋላ አወራሬን ወይም አይሳሳትም ነገር የለ ተሳስቼ ሳላመዛዝን ትረካዬን ቀጠልኩ። ይህንን እንደነገረችኝ ሌላ ማወቅ የምፈልገው ጥያቄ ስለነበር ከዛ በኋላስ አላስቸገረሽም አልኳት። ከዛም በኋላ ባገኘኝ ቁጥር እንደሚወደኝ የፈለገውን መስዋዕትነት ከፍሎ የሱ እንደሚያደርገኝ ይዝታል። እኔን ትቶ ይልቅ የምትወደውን አብሮ አደጉን ኤልሳን ቢጠይቃት እሺ እንደምትለው እየደጋገምኩ ብነግረውም እሱ አይኑን ከኔ ላይ ማንሳት አልፈለገም። እኔ ግን ለሱ ቅንጣት ያህል ፍቅር የለኝም። በተለይ አንተን ካገኘሁማ በኋላ ለአይኔም ማስጠልቶኛል። ግን ኤልሳን ላለማስቀየም ስል ሳልወድ በግድ አልፎ አልፎ ሲመጣ አወራዋለሁ። እንዲያውም ተስፋ ቆርጦ እንዲተው በማሰብ የውሸቴን
ካንተ ጋር ፍቅር እንደጀመርኩ ብነግረውም እሱ ግን መሟዘዙን አልተውም። ያም ሆነ ይህ እኔ ድርሻዬን አግኝቻለሁ። እሱም ጊዜው ሳያልፍበት አጠገቡ ያለችውን ድርሻውን ቢያፍስ ይሻለዋል ብላ ወገቤን አቅፋ ደረቴ ላይ ጋደም አለች። ይሆናል ብዬ ያልገመትኩትን ነገር በመስማቴ ቅናት ቢጀማምረኝም እንደምትወደኝ በማወቄ ግን ሰውነቴ በደስታ ተፍነከነከ። ሳብ አድርጌ አቀፍኳት። ሳላስበው ለዓመታት ከተዘፈኩበት የሀፍረት አረንቋ ውስጥ በደቂቃዎች ውስጥ ተስፈንጥሬ ወጣሁ። በአንድ በኩል ሁሌ ስመኛትና ሳልማት የነበረችውን የፍቅር እመቤቴ የኔ እንደሆነች በማረጋገጤ የአሸናፊነት ስሜት ተሰማኝ። በሌላ በኩል ደግሞ የተሾመን ዛቻና ከሀብታም ቤተሰብ መምጣቱን ሳስብ የፈለገውን ማድረግ የሚያስችል ገንዘብ እንዳለው ስለማውቅ ፍቅሬን እንዳይነጥቀኝ መፍራት ያልቀረም። አዎ አልማዝ ከዛን ቀን በኋላ እውነተኛ ጓደኛ የሆነች ማለትም የፍቅር እመቤቴ። ነገር ግን ተሾመ በቀላሉ እጅ መስጠት ስላልፈለገ በየጊዜው ብቻዋን ባገኛት ቁጥር በጣም ያስፈራራት ጀመር። አንድ ቀን ከጥናት መልስ ከቤተ መጻሕፍት ስንወጣ የአልማዝ ፊት አይኗ አካባቢ በልዟል። እንዳየሁ ደነገጥኩ። ምን እንደሆነች ብጠይቃትም ደህና ነኝ ከማለት ውጪ መልስ ልትሰጠኝ አልፈለገችም። አፋጥጬ ሲይዛት አማራጭ አልነበራትምና ተሾመ ማታ ብቻዋን ስትሄድ አግኝቷት አንድ ያናግሪኝ እያለ ሲለምናት፣ እሷ ግን ላለማናገር ብላ የያዘበትን እጁን መንጭቃ ለመሄድ ስትሞክር በጥፊ እንደመታትና በሕይወት እስካለ ድረስ ከሱ ውጪ ሌላ ባል አግብታ መኖር እንደማትችል ክፉኛ ዝቶባት እንደሄደ ነገረችኝ። በድርጊቱ ከመናደዴ የተነሳ ፊቴ ተለዋወጠ። ይሄ አንተን የሚመለከት አይደለም፣ አትናደድ፣ ካላረፈ እኔ ራሴ ከሰዋለሁ። ዛሬ ልከሰው ነበር። አሁን እንዲህ ሆኜ ዲኑ ቢያይ ከትምህርት ቤት ስለሚያባርረው በእኔ የተነሳ ሕይወቱ እንዳይበላሽ ኤልሳ ስለለመነችኝና ከዚህ በኋላም አንዲት ነገር ቢያደርግ ለቤተሰቦቹ ስልክ ደውላ እንደምትነግራቸው ስላስፈራራቸው ነው ዝም ብዬ ያለፍኩት አለችኝ። እኔ የውስጤን በውስጤ ይዤ ያልተናደድኩ ለመምሰል ሞከርኩ። ይሁን እንጂ ማታ እንቅልፍ የሚባል ነገር በዓይኔ አልዞረም። ለመበቀል ከመቸኮሌ የተነሳ ሌሊቱ አልነጋለኝ። ጠዋት መማሪያ ክፍልም ሆኜ ሳስብ የነበረው ምን ማድረግ ነበረብኝ። ምሳ ከበላሁ በኋላ እየተጣደፍኩ ከግቢው ፊት ለፊት ወዳለችው ባቲ ተብላ ወደምትጠራው ጫት ወደሚሸጥበት መንደር ሄድኩኝ። ልክ ጫት እንደሚገዛ ሰው ሆኜ ስጠባበቅ አጅሬ እንደተለመደው ብቻውን እየተጎማለለ ከሩቁ ሲመጣ አየሁት። ፌስታል ገዝቶ እኔ ወደ ነበርኩበት አካባቢ ጫት ለመግዛት ሲመጣ ድንገት ሳያስበው በቡጢ ፊቱ ላይ መትቼ ዘረርኩት። ድንጋጤው ሳይለቀውና ከወደቀበት ሳይነሳ ቁልቁል እያየሁትና የሌባ ጣቴን ቀስሬ በዛቻ እያወዛወዝኩ ሁለተኛ ትነካትና እገልሃለሁ፣ በሷ መጣህ ማለት በዓይኔ መጣህ ማለት ነው አልኩት። አጅሬ እኔ መሆኑን ሲያይ ከወደቀበት ተስፈንጥሮ ተነሳ። ካፍንጫው የሚወጣውን ደም በአገጩ ላይ እየወረደ ደም የላሰች ውሻ መስሎ ከፊት ለፊት የቆሙ ሲያፈጥብኝ ፍርሃት ወረረኝ። ከመቅጽበት ለመከላከል እንኳ ፋታ ሳይሰጠኝ በቡጢ ነርቶ ብድሩን መለሰ። ምቱ ጠንካራ ቢሆንም ተንገዳግጄ ቆምኩ እንጂ እንደሱ መሬት ላይ አልተዘረርኩም። ከዚያ በኋላማ ገላጋይ ደርሶ ባያድነኝ ኖሮ ይህ ግድንግድ ባላንጣዬ አዋርዶኝ ነበር። ደግነቱ ገላጋይ መሃላችን እንደገባ እኔ እንደሱ ብዙም ያዙ ይልቀቁኝ ሳልል ወደ ግቢ በጥድፊያ አመራሁ። ከኋላዬ ለገላጋይ እያስቸገረ ቆይ አንተ የሴት ልጅ እኔ ተሾመ አይደለሁም፣ እሷን ካልደፋውልህ ያኔ ምን እንደምትሆን አያለሁ እያለ ይፎክራል። አሁን ደረሰብኝ እያልኩ እፈራ ስለነበር ከድምፁ እየራኩኝ ሄጄ ዘበኞች ካሉበት ከግቢው በር ላይ ስደርስ እፎ ያልኩኝ። አገጬ አካባቢ ትንሽ አበጥ ከማለት ውጪ ባለመድማቴ የአሸናፊነት ስሜት ተሰማኝ። እርግጥ እድሜ ለገላጋይ ብድሩን የሚመልስበት ተጨማሪ ጊዜ አላገኘም እንጂ
ትንሽ እድል አግኝቶ ቢሆን ኖሮ የተጨማደደ ጣሳ ሳያስመስል አይለቀኝም ነበር። ድንገት ሳላስበው 50 አለቃው የሚቀደድ የወፍራም ካርቶን ድምፅ የመሰለ ሳቅ ሳቀና አሃ የተባለው ሁሉ ልክ ነዋ፣ ተደባድባችኋል አለኝ። ምንድን ነው የተባለው? የእኛን ጠብ በተመለከተ የተባለ ነገር አለ እንዴ አልኩት፣ ስጋት ቢጤ ዳበስ እያደረገኝ። ምን እንደተባለ ማወቁ ላንተ ምን ያደርግልሃል? ይልቅ አሁን የምትለውን ቀጥል አለኝ። ማለት የፈለገው ምን እንደሆነ ባይገባኝም ከቆምኩበት በመጀመር አልማዝ የመጣላታችንን ወሬ ሰምታ ኖሮ እንደማልጣላ ቃል ገብቼላት ሄጄ በመጣላቴ ተቆጣች። እኔ ቢያንስ ንዴቴን ስለተወጣሁና የብረት መዝጊያ የሆንኩ ባል እንደምሆንላት ለማሳየት በመቻሌ ቁጣዋ ምንም አልመሰለኝም። ይሁን እንጂ ሰውየው ከዛ በኋላ መተናኮሉን ያቆማል ብዬ ባላስብም እሷ ግን እንዳልጣላ በመፍራት ሳይሆን አይቀርም። እሱን በተመለከተ ምንም ወሬ አውርታኝ አታውቅም። እሱ ግን እኔን ባገኘኝ ቁጥር እየተፋብኝ ማለፉን ባያቆምም ግቢ ውስጥ ግን ምንም ሊያደርገኝ ስለማይችልና በቻልኩት መጠን የልቤን ስላደረግኩ እየሳኩ አናድጄው አልፋለሁ። ከዚህ በላይ ደግሞ የፈለገውን ያህል ይንጨርጨር እንጂ አልማዝ እንደሆነ የኔ ብቻ ሆናለች። ፍቅራችን ከጊዜ ወደ ጊዜ እየጠነከረ ከመሄዱ የተነሳ እሷም ሆነ እኔ አንዲት ቃን እንኳ ሳንተያይ ለማሳለፍ አንፈልግም ነበር። በጠዋት የምንተያይበት ሰዓት የቁርስ ጊዜ ስለነበረች ደርሳ እስከ ማየት እጓጓለሁ። ራቅ ብዬ ጠብቅና እሷ ከገባች በኋላ ወደ ካፍቴሪያ ገባለሁ። ከዛም ፊት ለፊቷ ተቀምጬ በርቀት እያየኋት አንዴ ከጎረስኩ በኋላ ምግቤን የማወራረደው በውሃ ሳይሆን በሷ ነው። ሌላው የመገናኛ ቦታችን ቤተ መጻሕፍት ነው። ጥናት በተናጠል መሆኑ ቀርቶ በጋራ ማጥናት ጀምረናል። ፊዚክሱን፣ ካልኩሌተሩን፣ ሜካኒኩን የምንጋራው በጋራ ሆኗል። እሷ በትምህርት ከኔ የተሻለች ነበረች። በተለይ የእሷ እውቀት የተመሰረተው በክፍል ውስጥ በሚሰጥ ትምህርት እንጂ ብዙ ጊዜ ደጋግሞ በማንበብ አልነበረም። ትልቅ የማስታወስ ችሎታ ነበራት። እኔ ጎበዝ ተማሪ በሆንም ጥሩ ነጥብ ለማምጣት ብዙ ሰዓት ማጥናት ነበረብኝ። ቀስ በቀስ የፍቅር ጨዋታችን ከጊዜ ወደ ጊዜ እየደራ መጣ። ከጥናት ጊዜው ቀነስ እየተደረገ ለፍቅር ጊዜ ጨመር ማድረግ ተዘወተረ። ፍቅራችን ከግቢው አጥር ወጥቶ በዓለማያ ሐይቅ ዳርቻዎች፣ በሐረር ግንብ፣ በጀጎልና በደንጎል የፀሐይዋ ፀሐይ እየሞቀው ከሄደ ሰነባብቷል። አልማዝ የኔ፣ እኔ የአልማዝ መሆናችን የግቢው ተማሪ ሁላ ያውቀዋል። ጓደኞቼ አልማዝ ፈልጋህ ነበር ሳይሆን ሚስትህ መጣ ነበር ነው የሚሉኝ። እርሷንም እንዲሁም ጓደኞቿ ባልሽ ፈልጎሽ አጣሽ፣ የት ሄደሽ ነበር ይሏታል። እኔ ከትምህርት ውጪ ጥሩ ስፖርተኛም ነበርኩ። በጠረጴዛ ቴኒስ፣ በቅርጫት ኳስ ለዩኒቨርሲቲው ሳይቀር ተሰልፌ ተጫውቻለሁ። አልሚና በተለይ የጠረጴዛ ቴኒስ ተወድ ስለነበር እሷን ማለማመድም ስራዬ ነበር። አብረን ስንጫወት እኔ ስመታ አልሚና ምቱን በመመለስ ፋንታ እንዳይመታት ስትከላከል ፊቷን በራኬት ከልላ ስትሸማቀቅ ማየትና እንደ ድንገት ከመለሰች ደግሞ ስትቦርቅ መመልከትን የመሰለ የሚያረካኝ ነገር ምንም አልነበረም። በዚህ ሁኔታ ፍቅራችን እየደራ ሄደ። አልሚና ለኔ ፍቅረኛዬ ብቻ አልነበረችም፣ ሕይወቴም ጭምር እየሆነች መጣች። አዎ አንዴ ትዝ ይለኛል፣ በገና እረፍት ጊዜ ሲኒማ ለማየት ድሬዳዋ እንሄዳለን ብለን ተቀጣጥረን ነበር። አልሚና ጥናት እያለች አስቸግራኝ በመጨረሻ ብዙ አግባብቼ የያዝኩት ቀጠሮ ነበር። ለዚህም ስል ገንዘብ ሳጠራቅምና ከጓደኞቼ ስለምን ነበር የከረምኩት። ታዲያ ተሳክቶልኝ ከአለማያ በአውቶቡስ ተሳፍረን ድሬዳዋ አልበርጋችን ውስጥ ስናወጋ፣ ስንበላ፣ ስንጠጣ አየሩ ቀዝቃዛና ደንገዝገዝ ያለ ስለነበር የሲኒማው ሰዓት እስከሚደርስ ድረስ ተቃቅፈን መንሸራሸሩን ተያያዝ ነው። እዚህ
ማንም የሚያውቀን ሰው ስለሌለ የሚያስፈራ ነገር አልነበረም። ክፍል 4 ይቀጥላል።